አእምሮ መታደስ አስፈላጊነቱ ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሰው ጋር፣ ወደ ውስጥ ከራሳችሁ ጋር ሰላም ይኖራችሁ ዘንድ። ሰው አእምሮ ካልታደሰ ወደ ላይ ከእግዚአብሔር ጋር ሰላም አይኖረው፣ ወደ ጎን ከወንድሙ ጋር ሰላም አይኖረው፣ ወደ ውስጥ ከራሱ ጋር ሰላም አይኖረው። ይሄን ብየስላችሁ ምን እያልኩ ነው? ለምሳሌ ቅድም አንድ የነገርኳችሁ ነገር አለ። ያልታደሰ አእምሮ ምልክት አንደኛው ምንድነው? ያልተገራ አንደበት ነው። ሌላኛው አሉታዊ አስተሳሰብ ነው። በምንም ተአምር የታደሰ አእምሮ ከሌለው ሰው ጋር ሰላማዊ ኮንቨርሴሽን ሊኖርሽ አይችልም። ለምን? የትርጉም መዛባት አለው እሱ ጋር። በነገራችን ላይ ሰይጣን አእምሯችሁን ብቻ ነው የሚፈልገው። አእምሯችሁን ከተቆጣጠረው ሰው አእምሮ በዋለበት ነው የሚያድረው ይባላል። ሰው የሚከተለው አእምሮውን ነው። ስለዚህ ወደ እግዚአብሔር ለመቅረብ መጀመሪያው ፍቃዱን ለማወቅ አልኳችሁ አይደል? አእምሮን የማደስ አስፈላጊነት አይደል ያልኳችሁ? የመጀመሪያው ፍቃዱን ለማወቅ፣ ሁለተኛው ወደ እግዚአብሔር ለመቅረብ፣ ሶስተኛው እውነተኛ ማንነትን ለማወቅ። ጻፉ። እውነተኛ ማንነታችሁን አንደርስታንድ ልታደርጉ የምትችሉት አእምሮአችሁ ሲታደስ። ሮሜ መጽሐፍ ምዕራፍ 8 ከቁጥር 5 ከ6። እሺ፣ እውነተኛ ማንነትን ለማወቅ ብዙዎቻችን ታውቃላችሁ ስለ ሌሎች ነገሮች ያለንን ያህል እርግጠኝነት ስለ ገዛ ራሳችን እርግጠኞች አይደል። ሌላ ነገር የምናቀውን ያህል ራሳችንን አናቅ። ስለ ሰዎች የምናቀውን ያህል ወጣች፣ ገባች፣ አበደች፣ ለቀቀች፣ ቀወጠች የምንለውን ያህል ስለ ራሳችን መልቀቃችንን አናቅ። ዋናው ሐሳብ እሱ። እሺ አሁን አእምሮን የማደስ አስፈላጊነት አንደኛ የእግዚአብሔርን ፍቃድ ማወቅ ነው። የእግዚአብሔር ፍቃድ ማለት ደግሞ ብያችኋለሁ ቅድም የእግዚአብሔር አመለካከት ነው፣ የእግዚአብሔር አስተሳሰብ ነው። ይሄው ቀና ለምንድን ነው የእግዚአብሔርን ፍቃድ የእግዚአብሔርን አመለካከት ነው ማወቅ ያለብኝ? ቢኮዝ ማን እንደሆንክ ካወቅ ምን እንደሚያስፈልግ ምን ማድረግ እንዳለብህ አንደርስታንድ ታደርጋለህ። እና የእግዚአብሔር ፍቃድ ለማወቅ ከዛም ሲቀጥል ወደ እግዚአብሔር ለመቅረብ ከዛም ሲቀጥል ማንነትን ለመረዳት ራሱ የአእምሮ መታደስ ያስፈልጋል። የመጨረሻው ጻፉ። አእምሮን የማደስ አስፈላጊነት የመጨረሻው ህይወትና ሰላም እንዲኖርህ ነው። ህይወትና ሰላም እንዲኖርህ ከፈለክ አእምሮ መታደስ አለበት። አእምሮ ደግሞ ያለ እግዚአብሔር ቃል አይታደስም። ብራዘር፣ አንተ በእግዚአብሔር መልክ በእግዚአብሔር ሃምሳል የተፈጠርክ ሰው ነህ። አንተ አጋጣሚ አይደለም፣ ኢንሴክት አይደለም፣ በረሮ አይደለም። አቤት፣ አንተ ሰው ነህ። በእግዚአብሔር ኢሜጅ ነው የተሰራኸው። ማን እንደሆንክ ስታቅ የት መሄድ እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ከማን ጋር መዋል እንዳለብህ ታውቃለህ። ማን እንደሆንክ ስታቅ ምን ማድረግ እንዳለብህና እንደሌለብህ ታውቃለህ። ሰው ማን እንደሆንክ ነግርህ የሚችለው የሰፈር ሰው አይደለም፣ መጽሐፍ። አንተ ሰሪ አለ፣ አጋጣሚ አይደለም። ሁለት ሰዎች አይደለም አንተን ወደዚህ ምድር ያመጡ፣ እግዚአብሔር ነው ያመጣ።